በየፊናችን ከሷ ጋር እየታገልን እንኖር ነው? አይ አይደለም። እሺ እና ምንድነው ሐሳብ? ክፍለ ሀገር ሄደን ቤተሰቦቼን ላስታውቅሽ። እዛው ነን እኮ ላንቺ ሽማግሌ መላክ እንችላለን። ቲናም እስከዛ ትረሳናለች። ባይሆን ሰርጋችንም እዛው መሆን ይችላል። እውነት ዳኒ? እውነትን ነው እንዴ? አዎ። ምን ነው? ደስ ብሎኝ ነው። ይኸውልሽ ለመጮህ እንዳትሞክሪ። ቤት ውስጥ ብቻዋን የቆመች ጀግና ሴት እኔ ነኝ። ደግሞ አንድ ነገር ልንገርሽ፣ ህልሜን ሳላሳካ ከዚህ ቤት አልወጣም። የሚያነሰው እኮ አንገቱን አንቄ ለመግደል እንዴት ጓጉቼ እንደነበር እንዳትጠይቂ። እሷ ቀድማ እቅዳችንን ገደል ከተተችው። ደግሞ ከተሳካ አንድ ሀሳብ አለኝ፣ ግን አሁን አልነግርሽም። ምንድን ነው? አልነግርሽም እያልኩሽ መልሰሽ ትጠይቂኛለሽ እንዴ? እና ሆዴን ይቆርጠኛል። ቻው። ቲና ህልሟ ሳይሳካ ቀርቶ በጣም እየተናደደች እየተበሳጨች ያሰበችው ያልተሳካላት ወደ ትሁት ክፍል ገብታ ያዙ ልቀቁኝ እያለች ነው። ኤደንና ዳንኤል ግን ሊጋቡ ገጠር ሊሄዱ ተስማምተው ደስታ በደስታ ሆነዋል። ካሌብም ትሁትን አፍቅሮ እብድ እያለ እንመለከተዋለን። ሰላም ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ ትሁት ድራማ ክፍል 56 አሁንም እንደቀጠለ ነው። እስከ መጨረሻው ዝግጅት አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቲና የካሌብ ሚስት ሆና ወደ አባባ ቤት ከገባች ጊዜ ጀምሮ ለዛ ቤተሰብ ቀንደኛ ጥላቱና ሀብት ለመውረስ እየታገለች ነው። የትሁትን አደገኛ ሰው ከተዋወቀች ጊዜ ጀምሮ ያንን የሰማይ ስባሪ የሚያክለውን ሰው ትታ ከዚህኛው ጋር አዲስ ስራ ጀምራ እየተከታተለችና አባባን አስገድላ ብቸኛ የቤቱና የንብረቱ ወራሽ ካሌብን አድርጋ ከካሌብ ጋር ደግሞ የ80 ሚስት ስለሆነች እኩል ተካፍላ መሄድ የፈለገችው ቲና እና ዳንኤልን አግብታ ደስ ብሏት የምትወደውን ዳንኤል ለማግኘት እየቋመጠች ያለችው ቲና ሁሉም አልሳካላት ብሎ አባባን መንገድ ላይ አሳግታ ልታስገድል የሞከረችው እሱም ያልተሳካላት አሁንም በድጋሚ ወይ ዳንኤልን ወይ አባባን ወይ ኤደንን ለማጥፋት እየታገለች እናያታለን። ነገር ግን ይሄ ሁሉ ተሳካላት። ይህንን ሴራና ተንኮል ትሁት ቀድማ አውቃባቸው የሆነውን ሁሉ ለአባባ ስትነግረው እሷ ሐሳብ ቀይራ እቤት ፕሮግራም አለ ብለው የወሰኑትን የዛ ፕሮግራም ያወቀችና የተረዳች ጊዜ ይህንን ለአዲሱ ለትሁት ሰው ላደገኛው ሰው ስትነግረው መጠጥ ቤት ውስጥ ካለማ እንዲያውም በትራስ አፍኖ መግደል ይቀልናል ብሎ እቅድ ሰጥቷ ስለነበረ በውድቅት ሌሊት ሰተት ብሎ ቲና በሩን ከፍታለት ወደ አባባ ቤት ይገባል። ያ የትሁት አደገኛው ሰው ግን ጠርጣራ ሆነና መጠጥ ቀርቦ እንዲጠጡ እያበረታታች ቲና እንዲሰክሩ ስታደርግ ብታመሽም እነሱ ግን ተንኮሏንና ሴራዋን ቀድመው አውቀዋልና ሳይጠጡ ቁጭ አድርገውት ኑሯል። ይህ ሰው ግን ወደ ቤት ቲና ከፍታለት ሲገባ ግን መጀመሪያ ያየው መጠጡ ላይ ነበር። አይ መጠጡን አልጠጡትም፣ ወጥመድ ውስጥ ነን ቲና ብሎ አፍኖ ለመግደል የመጣውን ሐሳቡን እንደገና ቀይሮ ተመልሶ ወጥቶ በዛው ድቅት ሌሊት ይሄዳል። ዳንኤል ከኤደን ጋር ሆኖ ካንድ ክፍል፣ ካሌብም ራሱን ችሎ ካንድ ክፍል፣ አባባም እንዲሁ ትሁትም ከራሷ መኝታ ቤት ሆነው እየተጠባበቁ ቢሆንም ነገር ግን ምንም ባለመፈጠሩ በያሉበት ሁላቸውም እየተጠባበቁ ሲሆን ለቲና ግን ወጥመድ ውስጥ ነን ብሎ ጥሏት የሄደው ያን ጊዜ እንዲህ እነዚህ ጠርጥረው ኑሯል። አረመኔ ሰዎች አውቀዋል ማለት ነው። ስለዚህ እያለች እንዴት አልጠጡትም እያለች እየተበሳጨች ወደ ትሁት ክፍል ትገባለች። ያን ጊዜ ትሁት ሳትተኛ እየተጠባበቀች ነበርና የሚፈጠረውን ለማየት ትሁት ቲና ስትገባባት በጣም ደነገጠች። ዝም በይ እንዳትጮሂ ብላ ቲናም አዝም አስባለቻት። ከዛ በኋላ እናንተ እኔ ብቻዬን የቆምኩ አንድ ሴት ነኝ፣ ማንም የለኝም፣ ብርቱና ጠንካራ ሴት ነኝ፣ አሸንፋለሁ እያለች ለትሁት ትነግራ ምን እያወራሽ ነው ብላ ባላወቀና ምንም
ምንም እንዳልገባት እያስመሰለች ትሁትም በርካታ ጥያቄዎችን እንዳልገባት አድርጋ ትመልሳለች። ቲና ግን መቼም ካላማዬ አታሰነካክሉኝም፣ የምፈልገውን ነገር እወስዳለሁ፣ በባዶዬ አልወስድም። አንቺ ግን እዚህ ቤቱ ነሽ፣ ከመንገዴ ቁመሻል። ይህን ሁልጊዜ የምታደርጊ ከሆነ ግን ሞትሽን በቶሎ እያቃረብሽ ነው፣ ብታርፊ ይሻልሻል እያለች እያስፈራራሽ ነው። ይህን ሁሉ የምትቀባጥሪው ነገ ሲነጋ አናወራም ወይ? በዚህ ውድቅት ሌሊት አሁን የሚወራ ነው ወይ ብትልም ትሁትም ቲና ግን እንደ ባነነችና እነሱ አውቀውባት እያሾፉባት እየቀለዱባት እንደሆነ ዶሮን ሲያታልሏት በሙቅ ውሃ አጠቧት አሉ እያለች ይህንን ተረት ጭምር እየተናገረች እየሳቀች ሞታ ሄደች። አባባም ይርበተበታል። የሆነውን ነገር ምን ይፈጠር ይሆን እያለ እየተጨነቀ እናየዋለን። ከዛም አላስችለው ብሎ ወደ ውጭ በሩን የራሱን መኝታ ቤት ከፍቶ ይወጣና ወደ ትሁት መኝታ ቤት ይሄዳል። ቲና ከዚህ ክፍል ስትወጣ ደነገጥኩ፣ ጉዳት አድርሳብሻለች ወይ እያለ ይጠይቃታል። ምንስ አለችሽ እያለ አባባ ትሁትን ይጠይቃል። ትሁት ግን ያን ጊዜ የተፈጠረውንና የሆነውን ነገረችው። እንዳወቀች እንደባነነች እንዴት ልታውቅ ሚስጥራችንን ምክራችንን እንዴት ልታውቅ ቻለች እያለ መልሶ አባባ ይጠይቃል። ትሁትም እኔ እንጃ እንዴት እንዳወቀች ብቻ ጠርጥራብናለች። ያሰበችውን ለማድረግ መታ እኛ ማወቃችንንና ቀድመን ራሳችን ለመከላከል ያደረግነውን ዝግጅት አውቃ ምንም አልተፈጠረም እየተበሳጨች ነበር ብላ ለአባባ ትነግረዋለች። ይችን ልጅ ማሸነፍ አይቻልም በቃ እያለ አባባም እየተናደደ ነው። ኤደንና ዳንኤል ግን በፍቅር ክንፍ ብለው መኝታ ክፍላቸው በዛ ጭንቀት ውስጥ ያ አደገኛ ሰው መጥቶ ጉዳት ሊያደርስ ይችላል ኤደን ላይ እያሉ ቢፈሩም እነሱ ግን ፍቅራቸው አስጨንቋቸው ስለ ፍቅራቸው ይወያያሉ። ዳንኤል ግን ገጠር መሄድ አለብን፣ ከዚች ልጅ ሰውር ማለት አለብን፣ ፈርተን ሳይሆን ከዚች ልጅ ተደብቀን ኑሯችንን ማጣጣም አለብን፣ እዛም ሁሉ ነገር ይዘጋጃል፣ ሰርጉም ሽምግልናውም እዛው ይዘጋጃል እያለ ለኤደን ይነግራታል። የምርህን ነው አለች ኤደን። አዎ ብሎ እውነቱን ሲነግራት በጣም ተደስታ ዘላ ዳንኤልን ታቅፈዋለች። እሱም በሁለታቸው መግባባት ደስ እያለው ተቃቅፈው እንመለከታቸዋለን። ሲነጋ ጧትም ሳሎን ላይ ቁጭ ብለው ኤደንና ዳንኤል አንድ ላይ ያወራሉ። አባባም ቲናም ወጋቸውን እየተመለከቷቸው ነው። በመካከልም ዳንኤል አባባ እኔና ኤዱ አለ። ምን አንተና ኤዱ ሁላችንም እናውቃለን ልትጋቡ እንደሆነ እኔና ኤዱ እያልክ ምን ያለፋድድሃል ብላ ቲና ዳንኤልን ትሳደባለች። ያን ጊዜ መስማት ካልፈለግሽ ወጥተሽ ለምን አትሄጂም? መስማት ከፈለግሽ ደግሞ ዝም ብለሽ ለምን አሰሚ ብሎ ዳንኤል ይመልስላታል። ያን ጊዜ ተበሳጭታ ተነስታ ቲና ትወጣለች። አባባ ግን ወጉን አስቀጠሉ። ምን እናንተ ምን ብሎ አባባ መልሶ የኤደንና የዳንኤልን ጉዳይ ይጠይቃል። ያን ጊዜ እኛ ክፍለ ሀገር መሄድ እንፈልጋለን፣ እዛው ሄደን ተጋብተን መኖር እንፈልጋለን ይላሉ። ሰርጋችን እዛው ልናደርግ ነው ሲሉት አባባ ይሄማ ሆን ብሎ ሰርጋችሁን እኛ እንዳንበላ ፈልጋችሁ ነው እንጂ እዚህ ማድረግ ይቻላል ይላል አባባ። ያን ጊዜ ኤደን አይ እስኪ ተጋብተን እውነት መሆኑን ትይ እኛም ካይኗ ሰወርን በልላት መጋባታችን አምኖ እስክትቀበለው ድረስ መሄድ እንፈልጋለን መርቀሸነን ብለው ሁለቱም በየተራ እየተጠየቁ አባባን ያስፈቅዱታል። አባባም እሺ ብሎ ረጅም ርቃት እየመረቃቸው እያስደሰታቸው እነሱም በትህትና ምርቃቱን ቁመው እየተቀበሉ እንመለከታቸዋለን። ካሌብ ወደ ኩሽና ገብቶ ትሁትን ያገኛትና እንዴት ያቺ መሰሪ እቅዳችን አወቀችብን እያለ ይጠይቃታል። እኔ እንዴት እንዳወቁ አላቅም፣ ብቻ ግን በሩ ሲከፈት ሰምቼው ነበር፣ ግን ምንም የተፈጠረ የለም። ወደ እኔ መጣ እያስፈራራች ነው ማቀው። እስኪ አስበው እነዚህ ሁለት ሰዎች አንድ ላይ ሆነው እኔስ ለምጄዋለሁ ከናንተ ላይ ጉዳት ቢያደርሱ እኔ እንዴት ነው የምሆነው እያለች ለካሌብና ለአባባ እንደተጨነቀች አድርጋ ትነግረዋለች። እኔ እኮ ጓጉቼ ነበረ አገኘውና አንቄ ገለዋለሁ እያልኩ ስል እንዴት እንዳወቀችብኝ እያለ ይናደዳል። ለማንኛውም አይዞሽ ግን በቅርቡ አንድ የምነግርሽ ነገር አለኝ ብሎ ይነግራታል። ምን አለ እንዴ? በቅርቡ ነግርሻለሁ አልኩ እንጂ አሁን ልንገርሽ አላልኩኝ እያለ ይመልስላታል። ከነገረኛ መልሰሽ ጠይቂኛለሽ እንዴ ሲላት እንዴ ሆዴን ይቆርጠኛላ ንገረኝ ትለዋለች። የዛን ጊዜ ሆድሽን ይቁረጠው እንጂ ዛሬም አልነግርሽም ብሎ ማፍቀሩንና ሊያገባት እንደፈለገ ያለውን የውስጡን ሐሳብ ሳይነግራት ውልቅ ብሎ ካሌብ ሄደ።
እሷም እየተሽኮረመመች የሚነግራት ነገር ተስፋ እንዳለው ለራሷ መልእክት እየላከች የዛሬው ትዕይንት አለቀ። ሰላም ሰላም የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ